በልዩ ተፈጥሯቸው ምክንያት በረከት ከዘነበላቸው ጥቂቶች መካከል ቀዳሚው ሳይሆን አይቀርም። የ22 ዓመት ወጣት ቢሆንም የሕፃን ልጅ ገጽታ ነው ያለው። ተጽዕኖ ፈጣሪነቱን ግን በአካላዊ ገጽታው ልክ እንዳይገምቱት። ቁመቱ የዝናውንም የሀብቱንም ልክ አይገልጸውም። ቆሞ የቤቱ ጠረጴዛ የሚሸፍነው አይነት አጭር ቢሆንም ስሙ ግን የሀገሩን ተራሮች ሰንጥቆ ማህበራዊ ሚዲያን አጥለቅልቁ ዝናም ፍራንካም አስገኝቶለታል። በበዙ ቦዲጋርዶች የተከበበ ጥይት በማይበሳቸው መኪኖች የሚንቀሳቀስ ከከተማ ራቅ ያሉ ቅንጡ የመዝናኛ ቤቶች ያሉት ቢጠሩት የማይሰማ ዲታ ነው። የራሱ ትልቅ እርሻ፣ በምስሉ የተሰራ የቪዲዮ ጌም፣ በስሙ የሚጠሩ የአልባሳት ብራንዶች አሉት። የተለያዩ ዓለም አቀፍ ብራንዶች አምባሳደርም ነው። በተጋበዘባቸው ሁነቶች ላይ በአካል በመገኘቱ ብቻ ርብጣ ዶላሮች የሚከፈሉት የተለያዩ ቢዝነሶችን የሚያንቀሳቅስ ባለሀብትም ሆኗል። ልዩ ቅላጼ ባላት ሳቁ ተለይቶ ይታወቃል። ለመኪና ያለው ፍቅር ይለያል። ለድመት ካለው ፍቅር ባይበልጥም ያገኘውን ሰው በቡጢ መነረት ግን ከሁሉም በላይ ያስደስተዋል። የቦክስ ፍቅሩ ማይክል ታይሰን ላይ ቡጢ ከመሰንዘር በመላው ዓለም ዝነኛ የሆነው የዩኤፍሲ አምባሳደር እስከመሆን አድርሶታል። ዝናውም የገንዘቡን ያህል የበዛ ነው። ዝነኛ ሲባል ግን ብዙ ሰዎች የሚያውቁት ሰው ማለት ብቻ እንዳይመስላችሁ። ዓለም የሚያደንቃቸው ታላላቅ ዝነኞች ከእርሱ ጋር ፎቶ መነሳትን እንደ ክብር ነው የሚያዩት። አብሮት ፎቶ ለመነሳት ያልተሰለፈ፣ ቪዲዮ ለመቅረጽ ያልጠየቀው የዓለማችን ዝነኛ የለም። እሱም የዋዛ እንዳይመስላችሁ በቀላሉ የሚገኝ ሰው አይደለም። የሚያገኛቸውን ሰዎች ይመርጣል። ተሳክቶላቸው አብረውት ፎቶ የተነሱና ቪዲዮ የሰሩትን ትተን ለምነውት ካልተሳካላቸው መካከል ግን ዝነኞቹ ሙዚቀኞች ድሬክ፣ 50 ሴንት እና ኪም ካርዳሺያን ይገኙበታል። በእንግድነት ጋብዘውት የተሳካላቸው ሚዲያዎች እሱን ያገኙበት ቀን በሕይወታቸው ልዩ ቀን እንደሆነ እንዲህ ሲሉ ይመሰክራሉ። We have the GOAT, Hasbulla, on the pod. Got a special, very, very special episode of the Full Send podcast. Super special. This might make it in the top 3. Yeah. I don't even know because this guy is just super, super viral. We got the man, Hasbulla. በተገኘበት መድረክ ሁሉ በቀላሉ የሰዎችን ቀልብ መሳብ የሚችል ስብዕና አለው። እጅግ ሲበዛ ደፋር፣ እጅግ ሲበዛ ቅልብም አለው። በአንዲት አጋጣሚ የሰራት የቲክቶክ ቪዲዮ ዓለም አቀፍ ዝናና ከፍ ያለ ገንዘብ ብታስገኝለትም እሱ ግን ባገኘው ገንዘብ የረካ አይመስልም። ሌላ ብዙ ሚሊዮኖችን እፈልጋለሁ ይላል። ለምን ሲባል ሁሌም መልሱ አንድ ነው። ድሆችን መርዳት እፈልጋለሁ። ለምስኪኖች ባለው ርህራሄ አመስግነነው ሳንጨርስ ግን ወዲያው አወዛጋቢ ነገሮችን ሲያደርግ ይገኛል። በዚህ ባህሪው ምክንያት መላው ዓለም በፍቅር ቢቀበለውም ተወልዶ ባደገበት ከተማ ግን ከወዳጆቹ ጠላቶቹ ይበዛሉ። እሱ ግን ሰዎች ስለሱ የሚያስቡትም ሆነ ስለሱ የሚሉት ነገር አስጨንቆት አያውቅም። እንደውም አወዛጋቢነትን ይበልጥ የሚፈልገውን የሚመስለው። ዝነኞችን በነገር ሸንቆጥ ማድረግ ያስደስተዋል። ከክርስቲያኖ ሮናልዶ በላይ ዝነኛ ነኝ ሲል የሰጠው አወዛጋቢ አስተያየት አንዱ ነው። ከቦክሰኛው ኮኖር ማግሮገር ጋርም የቃላት ጦርነት ውስጥ ገብቶ ነበር። የዓለም ሻምፒዮና የነበረውን ቦክሰኛ ፊት ለፊት ካገኘሁት እሱን አያደርገኝ አሳሩን የማበላው ሲል መደመጡ የትንሽዬ ልቡን ተራራነት ያሳያል። በጎዳና ላይ ድብድብ የቦክስ ችሎታን እንዳዳበረ የሚናገረው የ22 ዓመቱ ወጣት በእንግድነት የጋበዙት ሰዎች ላይ ሳይቀር ቡጢ የሚሰነዝር ደፋር ቢሆንም በመደበኛ ሕይወቱ ግን ከጥናንት ክንዶቹ ቡጢ ይልቅ በሚይዛቸው መሳሪያዎች ነው የሚተማመነው። መሳሪያ መታጠቅ የጀመረው ዝነኛ ከሆነ በኋላ ሰዎች እንዳይተናኮሉት በመፍራት እንደሆነ ይናገራል። መሳሪያ መያዜን ሲያዩ ሰዎች አፋቸውን ይይዛሉ። ያልነካኝ ሰው ላይ መድረስ አልፈልግም፣ ከነካኝ ግን በጣም አደገኛ ሰው ነኝ ይላል። неплохое делает, я им делаю. А так они, когда у меня нож бывает, ничего не говорят. ሐዝቡላ ማጉሜዶቭ ይባላል። ሩሲያዊ ሲሆን ቁመቱ 1 ሜትር ብቻ ነው። ይህም በእድገት ሆርሞን መዛባት ምክንያት የመጣ ችግር መሆኑ በሐኪሞች ተነግሮታል። በደቡባዊ ራሽያ በምትገኝ ዳጊስታን በምትባል ግዛት የተወለደው። ዳጊስታን ከጆርጂያ
ከአዘርባይጃንና ከካስፒያን ባህር የምትዋሰን የራሽያ ግዛት ስትሆን ዋና ከተማዋ ማካችካላ ትባላለች። ስፖርት ወዳድ ከሆኑ ይህ ስም አዲስ አይሆንቦትም። አንዚ ማካችካላ በአውሮፓ ቻምፒዮንስ ሊግ ይሳተፍ የነበረ እንደ ሳሙኤል ኤቶና ሮቤርቶ ካርሎስ አይነት ዝነኞች የተጫወቱበት የእግር ኳስ ክለብ ሲሆን ከምትመለከቷት ከተማን የተገኘው። ዛሬ ላይ ዝነኛው ክለቧ ፈርሶ በአውሮፓ መድረክ ባይወክላትም የማካችካላን ስም ለማስጠራት ግን ሐዝቡላ የሚባል ዝነኛ ወጣት ተነስቷል። ሐዝቡላ በዚሁ በዳጊስታን አካሽ በምትባል ትንሽዬ መንደር ተወልዶ ያደገ ቢሆንም የዛሬ መኖሪያው ግን የግዛቷ ዋና ከተማ ማካችካላ ናት። ከተማዋ ከሐዝቡላ በተጨማሪ በዩኤፍሲ ውድድሮች ላይ የምናውቃቸው ዝነኞቹ ቦክሰኞች የካቢብ እና የኢስላም ከተማም ናት። ሐዝቡላ የሕይወት መስመር ሰምሮለት ዛሬ ላይ ሀብታምና ዝነኛ ይሆን እንጂ የመጣበት መንገድ ግን አልጋ ባልጋ አልነበረም። እንደ ማንኛውም የእድገት ውስንነት እንዳለበት ሰው በበዙ ፈተናዎች ውስጥ አልፏል። ትምህርቱን እንኳን ከ4 ዓመት በላይ መከታተል አልቻለም። በክፍል ጓደኞቹና በመምህራኖቹ ሳይቀር ብዙ በደሎች ደርሰውበታል። በዚህ ምክንያት ስለ ትምህርት በተነሳ ቁጥር መጥፎ ትዝታው ይቀሰቀሳል። አንዳንዴ በቃለ መጠይቅ መሃል ሁሉ ሲረበሽ ይታያል። በአንድ ወቅት ቃለ መጠይቅ እየተደረገለት ነበር። ለምን ሀብታም መሆን እንደሚፈልግ ተጠይቆ ብዙ ገንዘብ ሰርቼ ሆስፒታል መገንባት፣ ትምህርት ቤት መክፈት፣ የተቸገሩ ሰዎችን መርዳት እፈልጋለሁ እያለ መልስ እየሰጠ ነበር። በመሃል ግን ያ መጥፎ ትዝታው መጣበት። እንደውም ትቼዋለሁ፣ ትምህርት ቤት አልገነባም፣ ምክንያቱም በትምህርት ቤት መጥፎ ትዝታዎች አሉኝ። እዛ የቆየሁት ለ4 ዓመት ብቻ ነው። መምህራኖችና ተማሪዎች እኔ ላይ ያደርጉ የነበረው ነገር ደስ አይልም ነበር። በእርግጥ እነዛ መጥፎ ቀናቶቼ ለዛሬ ትምህርት ሆነውኛል። ዓላማ እንዲኖረኝና ግቤ ላይ ለመድረስ ጠንክሬ እንድሠራ አድርገውኛል። የዛሬ ማንነቴ የተቀረጸው በእነዛ ክፉ ቀናቶች ምክንያት ነው። መጥፎ ነገር ሲያደርጉብኝ ከነበሩ ሰዎች አንዳንዶቹን አሁንም አገኛቸዋለሁ። ሊያወሩኝ ይሞክራሉ። እኔ ግን መልስ ሰጥቻቸውም አውርቻቸውም አላውቅም። እኔ ባለፍኩበት ችግር ውስጥ እያለፉ ለሚገኙ ወገኖቼ የማስተላልፈው መልእክት ታጋሽ ሁኑ፣ በሃይማኖታችሁ ጽኑ፣ ፈጣሪያችሁ እንዲረዳችሁ ጸልዩ፣ የፈጣሪንም ሕግጋቶች ተከተሉ። ይህንን ካደረጋችሁ ፈጣሪ ይረዳችኋል። የሐዝቡላ ክፉ ቀናቶች የተቀየሩት በማህበራዊ ሚዲያ አማካኝነት ነው። ጊዜው 2021 ነበር። ሐዝቡላ የ18 ዓመት ወጣት እያለ ይለፍልህ ሲለው በቲክቶክ እና በኢንስታግራም ከሚለቃቸው ቪዲዮዎች መካከል አንዷ ዳጊስታንንም ራሽያንም ተሻግራ በመላው ዓለም በብዛት ለመታየት በቃች። ያቺ ቪዲዮ ሐዝቡላ የሚባል ሰው ራሽያ ውስጥ እንደሚገኝ መላው ዓለም ያወቀበት የመጀመሪያው አጋጣሚ ሆነች። ዕውቅናው እየጨመረ ሲመጣ በዛው ዓመት ልክ እንደሱ የእድገት ውስንነት ካለበት አብዱሮዚቅ ከሚባል ወጣት ጋር ተገናኘ። የማህበራዊ ሚዲያ ተጽዕኖ ፈጣሪ፣ የሪያሊቲ ቲቪ ሾው አዘጋጅ፣ ሙዚቀኛና ቦክሰኛም ነው። በዕድሜ ከሐዝቡላ በ1 ዓመት ያንሳል። በቁመት እኩል ሲሆኑ በ2021 ከተገናኙበት ቅጽበት ጀምሮ ዛሬም ድረስ በቃላት ጦርነት ውስጥ ይገኛሉ። አብዱሮዚቅ ታጂኪስታንን ለቆ ኑሮውን በዱባይ አድርጓል። ልክ እንደ ሐዝቡላ ሁሉ የሆርሞን እድገት ችግር ተጠቂ ነው። ቤተሰቦቹ እሱን ለማሳከም የሚሆን ገንዘብ ስላልነበራቸው ችግሩ ጸናበት እንጂ በጊዜ ታክሞ ቢሆን ኖሮ መዳን የሚችል ህመም ነበር። በቤተሰቡ ገንዘብ ማጣት ምክንያት ግን ሕክምና ማግኘት አልቻለም። በዚህ ችግር ውስጥ ሆኖ እንኳን በሕፃንነቱ በገበያ ማዕከሎች እየተገኘ በመዝፈን በሚያገኘው ገንዘብ ቤተሰቦቹን በገቢ ደጉማቸው ነበር። ዛሬ ላይ ያ ሁሉ ድህነት ታሪክ ሆኖ ለቤተሰቦቹ ዘመናዊ ቤት ገንብቶና መኪና ገዝቶ የዘነጠ ሕይወት ያኖራቸዋል። ሐዝቡላ ከአብዱሮዚቅ ጋር መገናኘቱ ዓለም አቀፍ ዝናን እንዳስገኘለት ሁሉ አብዱሮዚቅም ዛሬ የደረሰበትን የዝና ማማ የተቆናጠጠው ከሐዝቡላ ጋር ከተገናኘ በኋላ ነበር። ዛሬ ላይ 8 ሚሊዮን የኢንስታግራም፣ 1.5 ሚሊዮን የዩቲዩብ፣ በርካታ የትዊተር እና የፌስቡክ ተከታታዮች አሉት። በተለያዩ ወቅቶች ከለቀቃቸው 9 ሙዚቃዎች አንዱ ብቻ 37 ሚሊዮን እይታ አግኝቷል። ሐዝቡላና አብዱሮዚቅ ሪንግ ውስጥ እንዲገጥሙ ቀጠሮ የያዘላቸው ራሽያዊው የኤምኤምኤ ተጫዋች አሳብ ታያማህ ነበር። በመካከላቸው ሊደረግ ታቅዶ የነበረው ፍልሚያ ግን መካሄድ አልቻለም። ምክንያቱ ደግሞ
ፍልሚያው ከራሽያ ዶአፍስ አትሌቲክስ ፌዴሬሽን ፈቃድ ባለማግኘቱና 2 የጤና እክል ያለባቸውን ወጣቶች ማፋለሙ ከስነ ምግባር አንጻር ልክ አይደለም የሚል ተቃውሞ በመነሳቱ ነበር። ሪንግ ውስጥ ቡጢ ገጥመው ባይዋጣላቸውም ዛሬም ድረስ ግን አንዳቸው የአንዳቸውን ስም ሳይጠሩ የማያልፉ ተፎካካሪዎች ሆነው ቀሩ። በቅርብ ጊዜ ካንተና ከአብዱሮዚቅ ማን ያሸንፋል ሲሉ ሐዝቡላን ጠይቀውት ነበር። እሱ ወረኛ ሕፃን ነው። ንቄ ብተውም በሄደበት ሁሉ ስሜን ማንሳት አላቆመም። ከዛ ትንሽ ፍጥረት ጋር መፋለም ይኖርብኛል። አንድ ቤት ውስጥ አስገቡንና በሩን ዝጉብን። ወንድ የሆነው በጀግንነት በሩን ከፍቶ ይወጣል። ሌላኛውን ወለል ላይ ተዘርሮ ታገኙታላችሁ። ሐዝቦላ ሮናልዶን የተናገረውም በአብዱሮዚቅ ምክንያት ነበር። አብዱሮዚቅ ከሮናልዶ ጋር የተነሳውን ፎቶ ልኮ እኔ ሮናልዶ አለኝ ሐዝቡላ አያስፈልገኝም ሲል ሐዝቡላን አበሸቀው። ሐዝቡላም እንዲህ አለ፣ ስለ ሮናልዶ ግድ ሰጥቶኝ አያውቅም። እኔ ከሮናልዶ በላይ ዝነኛ ነኝ። እሱ ኳስ መጠለዝ ብቻ ነው የሚችለው። ሮናልዶ ብዙም አያስደስተኝም። ያስከፋኛል ማለት አይደለም፣ ግን ስለ እሱ ብዙም ግድ አይሰጠኝም። ሐዝቡላ በማህበራዊ ሚዲያ ላይ የሚያሳየው የቅንጦት ሕይወት እውነተኛ ነው ወይ ተብሎ ተጠይቆም ነበር። በግል ጀትና ሮልስ ሮይስን በመሳሰሉ ውድ በሆኑ መኪኖች ስትንቀሳቀስ ትታያለ። የምር እንዲህ አይነት ሕይወት ነው ወይ የምትኖረው ወይስ ለማህበራዊ ሚዲያ ፍጆታ ነው ብለው ጠይቀውት ነበር። እሱም እንዲህ ሲል ይመልሳል፣ እኔ እንዲህ አይነት ስብዕና የለኝም። ማህበራዊ ሚዲያ ላይ ለመታየት ስል ብቻ የውሸት ማንነት ፈጥሬ የተለየ ነገር ሳደርግ የምገኝ ዋሾ ሰው አይደለሁም። እንደውም ማህበራዊ ሚዲያ ላይ የምታዩት ካለኝ ነገር 10 ከመቶውን ብቻ ነው። የልጅነት ሕልሜ ሀብታም ነጋዴ ወይም የከባድ ጭነት መኪና ሹፌር መሆን ነበር። መኪና መንዳት እወዳለሁ። በተለይም ሞተር አስነስቶ ማስጮህ ያስደስተኛል። መኪኖችን መንከባከብና እየነዳው ቪዲዮ ቀርጾ መልቀቅም እንዲሁ። ወደ ተለያዩ አገራት ጉዞ ማድረግ፣ አዳዲስ ሰዎችን መተዋወቅና አዳዲስ ከተሞችን ማየትም ያዝናናኛል። በመኪኖች ፍጥነት ላይ የሚጣሉ የፍጥነት ወሰኖች ደግሞ ያናድዱኛል። እነዚህን የፍጥነት ገደቦች ለማንሳትና በፓትሮል መኪኖች ተከብቤ ለመንቀሳቀስ ስል የዳጊስታን የአገር ውስጥ ጉዳዮች ሚኒስትር መሆን እፈልጋለሁ። ዓላማዬ በሕይወት ደስተኛ መሆን ነው። ብዙ ገንዘብ መስራትና ምስኪኖችን መርዳትም እንዲሁ። ሐዝቡላ እንዴት የዝናን ማማ መቆናጠጥ እንደቻለ ተጠይቆም ነበር። እዚህ ደረጃ ደርሳለሁ ብዬ ጠብቄ አላውቅም ነበር። ቀለል ያለ ሕይወት ነበር የምኖረው። አንድ ቀን ስትሮበሪና ቼኮሌት እንደምወድ የሚገልጽ ቪዲዮ ሰርቼ ለቀቅኩ። በጣም ተወደደልኝ። ብዙ ሰዎች ጋም ደረሰ። ያ ቪዲዮ ሕይወቴን ቀይሮታል። የዚህን ያህል ዝነኛ ሆናለሁ ብዬ ጠብቄ አላውቅም ነበር። ሰዎች ከእኔ ጋር መታየትን ይፈልጋሉ። ሊነካኩኝ፣ አብረውኝ ፎቶ ሊነሱም ይሞክራሉ። ፎቶ ለመነሳት መሞከራቸው ችግር የለውም። ሊነኩኝ የሚሞክሩ ሰዎች ግን እየሰለቹኝ ነው። እኔ የ22 ዓመት ወጣት ነኝ። እንደ ሕፃን ሲመለከቱኝ ደስ አይለኝም። ዝናን እንዴት ማስተናገድ እንዳለብኝ እየተማርኩ ነው። ሰዎች ካልተመቹኝ ብሎክ አደርጋቸዋለሁ። ከተከታዮቼ ቁጥር ይልቅ ብሎክ ያደረግኳቸው ሰዎች ቁጥር ሳይበልጥ አይቀርም። ሐዝቡላ ዓለም አቀፍ ዝናን የተቀዳጀው በማህበራዊ ሚዲያ አማካኝነት ቢሆንም አሁን ላይ ግን ማህበራዊ ሚዲያ ላይ መስራቱን አቁሟል። የተወሰኑ ውሎቹን ከማጋራት ውጪ እንደ ድሮ ለማህበራዊ ሚዲያ ሲል የሚያዘጋጀው ይዘት የለም። ለምን ሲባል እኔ አሁን 22 ዓመት ሞልቶኛል። ትልቅ ሰው ነኝ። ማህበራዊ ሚዲያ ላይ በመቀለድ ጊዜን ማጥፋት አልፈልግም ሲል ይመልሳል። ሐዝቡላ 7.6 ሚሊዮን የኢንስታግራም፣ 1.5 ሚሊዮን የቲክቶክ፣ በብዙ ሺህ የሚቆጠሩ የዩቲዩብና የፌስቡክ ተከታዮችም አሉት። በሕይወቱ ምን እንደሚያስፈራው ተጠይቆም ነበር። በሕይወቴ ጨለማ ያስፈራኛል። ትላልቅ ሕንፃዎች ላይ መውጣትም አልወድም። እናም ፈጣሪን እፈራለሁ። ከዚህ ውጪ ማንንም ፈርቼ አላውቅም። ከሰዎች ጋር ለመደባደብ ስል ቡጢ አልለማመድም። ወንድ ልጅ ተለማምዶ አይደባደብም። ወንድ ስትሆን በማንኛውም ሰዓት ለመደባደብ ዝግጁ መሆን አለብህ። ሐዝቡላ እናገኘህ እያሉ ስለሚጠይቁት ዝነኞችም ተጠይቆ ነበር። ሙዚቃ ብዙም አልወድም። ሆኖም አንዳንድ ዝነኛ ሙዚቀኞች ስራቸውን ይልኩልኛል። እናገኘህ ይሉኛል። ድሬክ፣ 50 ሴንት እና ኪም ካርዳሽያን ይገኙበታል። ድሬክ ማን እንደሆነ አላውቀውም ነበር፣ ግን ኢንስታግራም ላይ ይከተለኛል። መልእክትም ልኮልኛል።
ብዙ ዝነኞች ተመሳሳይ መልእክት ይልኩልኛል። ሰዎቹ ማን እንደሆኑ ስለማላውቅ ግን መልሼላቸው አላውቅም። Oh, so Drake so Drake said you're my inspiration, when can we meet? ሐዝቡላ ልዩ ባህሪው ያገኘውን ሰው ሁሉ መተናኮስ መውደዱ ነው። ከሰው ጋር ሲገናኝ እጁን መቆጣጠር የሚችል አይመስልም። ለቦክስ ልዩ ፍቅር አለው። ወደ አሜሪካ ሲያቀና 2 ሰዎችን ማግኘት እንደሚፈልግ ተናግሮ ነበር። አንዱ የዓለማችን ቁጥር 1 ሀብታም ኢሎን መስክን ሲሆን ሌላው ከምድራችን የምንጊዜ ምርጥ ቦክሰኞች መካከል አንዱ የሆነውን ማይክል ታይሰንን ነበር። ታይሰን በራሱ ፖድካስት ላይ ሐዝቡላን ጋብዞት ነበር። ልጁ ማይክል ታይሰን ላይም እጁን ከመሰንዘር አልተመለሰም። ታይሰን ምን ያህል ቢከላከል የሐዝቡላ ጥናንጥ እጆች አፍንጫው ላይ እንዳያርፉ ማድረግ አልቻለም ነበር። ታይሰን አንስቶ አቀፈውና እንደ ማጫወት ብሎ ለቀቀው። ይሄኔ ሐዝቡላ የቃላት ዱላውን ወረወረ። ጆሮዬን የምትነክሰኝ መስሎኝ ደንግጬ ነበር። ታይሰን የኢቫንደር ሆሊፊልድን ጆሮ በመንከስ ስሙ እንደሚነሳ ልብ ይሏል። ሐዝቡላ ከዝነኛው የኤምኤምኤ ተወዳዳሪ ከአየርላንዳዊው ኮኖር ማግሮገር ጋር የገባው የቃላት ሰጣ ገባም አዝናኝና አስቂም ነበር። በወቅቱ ማግሮገር ከኢስላም ጋር የቡጢ ቀጠሮ ነበረው። እናም በትዊተር ገጹ የኢስላም ጓደኛ የሆነው የሐዝቡላ ፊት ያለበትን አሻንጉሊት ይዞ የሚያሳይ ፎቶ ለቀቀ። ይሄኔ ሐዝቡላ የተለቀቀውን ፎቶ አይቶት እንደሆነ ተጠየቀ። አይቼዋለሁ። እሱ ለኔ ቦክሰኛ አይደለም። በአካል ባገኘው ፈተናን የመሆንበት በቀላሉ አልለቀውም። ድራሹን የማጠፋው በሕይወቴ ተደባድቤ ተሸንፌ አላውቅም ሲል ዓለምን ያስገረመ አስተያየት ሰጥቷል። ሐዝቡላ ለማርሻል አርትና ለቦክስ ባለው ልዩ ፍቅር ምክንያት የዓለም አቀፉ የዩኤፍሲ አምባሳደር ሆኖ ተመርጧል። በዚህም በየዓመቱ ከፍ ያለ ገንዘብ ያገኛል። ሐዝቡላ ማግባት ትፈልጋለህ ወይ ተብሎ ተጠይቆ በሰጠው መልስ የዛሬ ልዩ ዝግጅታችንን እናብቃ። ይሄ ጥያቄ ሰልችቶኛል። ሁሉም ሰው በተደጋጋሚ ይጠይቀኛል። አንድ ሴት ይህንን ጥያቄ ብትጠይቀኝ ግን ራሷን እንድታገባኝ ጠይቃት ነበር። ለእኔ አርአያ የምላቸው ቤተሰቦቼ ናቸው። በሕይወቴ ምን ሊፈጠር እንደሚችል ቀድመው ይነግሩኛል። አባቴ መካሪዬ ነው፣ ወንድሜ ካቢብም እንደዛው ሲል ዛሬ ለደረሰበት ዝና ያደረሱትን አባቱንና ጓደኛውን ያመሰግናል። ካቢብ ሐዝቦላ በሚኖርባት ማካችካላ ከተማ የሚኖር 29 ውድድሮችን አድርጎ 29ኙንም ያሸነፈ እጅግ ዝነኛ የሆነ የኤምኤምኤ ተጫዋች ነው። ሁለቱ ባላቸው ቀረቤታ ምክንያት ሐዝቡላ ሚኒ ካቢብ የሚል ቅጽል ስም ተሰጥቶታል። የዛሬ ልዩ ዝግጅታችንን በዚሁ እናብቃ። አብራችሁን ስለቆያችሁ እናመሰግናለን።